ምን? አግባት ወይም ግደላት፣ ምርጫው ያንተ። በጣም የሚያስደነግጥ ገንዘብ ነው የሰጠኝ። ምን እንደማደርግ አላውቅም። ብሩን ይዤ እልም ደስ ይለኝ ነበር፣ ግን ደግሞ ህብስትዬ ታሳዝነኛለች። ምንም አያገባኝም፣ ግን ደግሞ ለነገሮችን አትርሽ። አንደኛ ነገር ባለፈው ጓደኛዬ ካልሻት ሴትዮ ካደረገችሽ ነገር ለመማር መሞከር አለብሽ። ሁለተኛ ነገር ደግሞ አቶ አለም ባለአዲስ ሰዎች መካበብሽ ነው የወደው። እራስሽ ላይ ነው መዘዝ የምታመጪው። ሌላስ? ሌላ የሚባል ነገር የለም፣ ይሄው ነው። ባህልሽ እንደምታስቢው ጻድቅ ሰው አይመስለኝም። ምን ማለት ነው? በአምላክ የምትናገረው ነገር ግን ይታወቃል። እንግዲህ አንድ ቀን ማታ መኝታ ክፍላችሁ ስገባ አይቻት ነበር። ተበሳጭቼ ስለነበር ተከትዬ ገብቼ አይቻታለሁ። እውነት ለመጀመሪያ ጊዜ ጥሩ ሰው ሆንክ። አላውቅም፣ መሞቻ ደርሶ ነው መሰለኝ። ግን ምን ሆኜ ነው? ምን ነክቶኝ ነው? ስንቱን በጥበቤ ስንቱን ነገር እንዳላለፍኩ ለዚች ለትንሿ ነገር ቁም ነገር ለሌላው ነገር እንደዚህ ልንበርከክ እንዴት ነው መረጋጋት ያልቻልኩት? ህብስት መጨረሻ ምን ይሆን? ህብስት በአቶ አለም ለአብነት ወይ አግባት ወይ ግደላት ወይ አግባት ወይ ጨርሳት ብሎታል። ከባድ ትዕዛዝ። ንብረቱ በፍጥነት ወደ እኔ እንዲመጣ ፈልጋለሁ። ተፍ ተፍ ብለህ ወደ እኔ ማምጣት ካልቻልክ ትልቁ ቁልፍ እሷን አግብተህ ንብረቱን የራስህ ማድረግ ነው። ከዛ ወደ እኔ ትሰጠኛለህ በህጋዊ መንገድ። ህግ እንዲያውቅብኝ አልፈልግም። ህግ መብቱንና ግዴታውን ተወጥቼ የወሰድኩት እንዲመስል እፈልጋለሁ። የምፈልገው የእሷን አሟሟትና የእሷን አወዳደቅ ብቻ ነው ሲል አብነትን አስጠንቅቆታል። አቶ አለም ለስሙ አባት ነው፣ ስሙን ይዞታል። ግን ጨካኝ፣ አረመኔ፣ ርህራሄ የሌለው በጣም አደገኛ ሰው። ይፍቱ በንዴት ተንጨረጨረች። የሄርሜላና የአቶ አለምን ግንኙነት አወቀች። በአይኗ ባታይም በጆሮዋ የሰማችው ታፈስ በሌሊት ልብስ ከጋሸ ክፍል ስትወጣ ይቻታል የሚለው ዜና እሷን ደሟን ከፍ ጨጓራዋን ጭስ አድርጓታል። ይህ መጨረሻ ምን ይሆን? እጅግ አጓጊና ልብ አንጠልጣይ። አንታለም መጨረሻው ምንድን ነው? ሄርሜላ እናቷ ሙታ ሀዘን ላይ ብትሆንም ክፋትና በቀሏ ሊቀጥል ይችላል። ይፍቱን ግን ካገኘቻት ታፈስ ላይ እንደምታረገው ማንቁርቷን ሳትይዛት አትቀርም። እጅግ የሚያሳዝነው ነገር የህብስት መጨረሻ ነው። ህብስትና በአምላክ ቢፋቀሩ ግን አቶ አለም ከእሷ ጋር ግንኙነት ቢኖርህ አጠፋሃለሁ፣ እገልሃለሁ የሚለው ዛቻ አስጨንቆታል። ለራሱ ሳይሆን የተጨነቀው ለህብስት ነው። አንተ አፈቅራታለሁ ብለህ ግግም ካልክ አንገቷን ቆርጬ በእጅ ይሰጥሃለሁ ብሎ ስለዛተበት ፍቅራቸው በይፋ እንዲወጣ አልፈለገም። ግን ሁላቸውን በልባቸው ይዋደዳሉ። እሱ አሁን የመጣው ጓደኛሽ ምንድን ነው የታውቀሽው ነው እያለ በንዴትና በቅናት ቢንጨረጨርም አብነት ይህን ያህል ግልጽ ያለ ቁልጭ ያለ ፍቅር አለብህ። እሷ ደግሞ አንተን በሌላ ሰው አትለውጥህም። ስለዚህ ተረጋጋ ቢለውም እሱ ግን እሱ አይደለም ያስጨነቀኝ፣ እሷን ለመጉዳት ዙሪያ ጥምጥም እየመጡ ሄርሜላ እቅዳቸው ሲከሽባቸው በዚህ በኩል መተውባል ሊሆን ይችላል በማለት አስተሳሰቡ ተፋድጎ ቢመለከትም አዲስ የመጣው ልጅ ግን ለህብስት እጅጉን የሚጨነቅና ምን እንደሆነች ማወቅ የሚፈልግ የቅርብ ወዳጇ እንደሆነ የተረዳ ነው። የይፍቱ ግራ መጋባት፣ የይፍቱ መጨረሻ ምን ይሆን? አቶ አለም አይኔን መግለጥ አቃተኝ። ምን ነው እኔ ለሌላ ነገር ስብስከበገም እሱ ለኬም ከወጣት ጋር አሸሼ ገዳሚ እያለ ነው። አይኔን መግለጥ ተስኖኝ ምን ነው እኔ ይፍቱ ስንቱን በብልጠትና በብልሃት እንዳላለፍኩት እሱን እንዴት መገመትና መጠርጠር ያቅተኛል በማለት በንዴት ተንጨረጨረች። የኋላ ኋላ አቶ አለም ማንቁርት መያዙ አይቀርም። ይፍቱ ለቤቴ ስሯሯጥ ትዳሬ ላጣው ነው፣ ለንብረት ስሯሯጥ ባሌን አሳልፌ ልሰጠው ነው። ምን ነው ይሄን ያህል? ይቺ ሚጢጥ የሆነች ልጅ ጨጓራዬን አጨሰችው። ስንት ነገር አልፌ እንዴት በዚህ ስሜታዊ ይሆናለሁ በማለት እንግዲህ ንዴቷን ታፈስ ላይ እየተወጣችባት ነው።
ህብስት ደግሞ በድጋሚ ጭንቀት ውስጥ ገብታለች። አሁን የመጣው ጓደኛዋ በአምላክ ጋር ስላልተስማማ ከባድ ግብግብ እየተፈጠረ ነው። እሷ በአምላክን ላለማስቀየም ልጁንም ላለማስቀየም ብትልም መሀል ላይ ግን በአምላክ በህይወትሽ የሚገቡ ሰዎች የሚጎዱሽ እንጂ የሚጠቅሙሽ አይደለም፣ አደብ ግዢ እያለ በንዴትና በቅናት እየተንጨረጨረ ነው። የይፍቱ ንዴትና ቅናት አሁን አፍንጫዋ ላይ ደርሷል። የሰው ህይወት እቀማለሁ፣ የሰው ህይወት ነጥቃለሁ እያለች ስትሯሯጥ፣ እሷ ግን በላዩ ላይ ድራማ እየተሰራባት ነበረ። አንዴ ስራ አድሬያለሁ፣ አንዴ ራቅ ያለ ቦታ ሄጃለሁ፣ አንዴ እንዲህ አድርጌያለሁ እያለ ያሳበበውን እያሰበች እንቅልፍ መተኛት አቅቷታል። አቶ አለምም የሆነ ነገር በውስጥሽም አቋጥረሻል፣ የሰማሽው ያዳመጥሽው ወይም የሆንሽው ነገር አለ እያለ ሊያወጣጣት ቢሞክርም ወይዘሮ ይፍቱን ግን እየተንጨረጨረች እና እየተንገበገበች በውስጧ አምቃ እፍና አድርጋ ይዘዋለች። እዚህ ጋር ወንድሟን አመስግናለች። ምን ያህል እንደምጠላኝና እንደምትንቀኝ ባውቅም ግን የተናገርከው ነገር ልክ ነው፣ ምንም አልተፈጠረም፣ ምክንያቱም ስከታተላቸውም ነበረ ማለትህ ምን ያህል ትኩረት እየሰጠህ እንደነበር እና ለእያንዳንዱ እንቅስቃሴ አስተዋይ እንደሆንክ ተረድቻለሁ። እኔ ግን ምን ሆኜ ነው በማለት በንዴት ስትንጨረጨር አይተናል። አቶ አለምንም እንደዚሁ ግልጽ ባልሆነ ነገር በአሽሙር ጠቃ ወጋ እያደረገችው ነው። እሱ ግን የኋላ ኋላ አረመኔውነትና ጨካኝነቱን በግልጽ አሳይቷል። አብነት ይህን ጉዳይ እንዴት ነው የሚፈጽመው? ህብስትን ወይ ግደላት ወይ አግባት፣ እንዴትም ሆነ እንዴትም ንብረቱ እጄ እንዲገባ ነው የምፈልገው። ይህንን ስለማምንህና ስለምተማመንብህ ስራህን በሚገባ እንደምትወጣ ስለማቅ ነው ኃላፊነት የሰጠው ብሎ ቢሰጠውም አብነት በብልጠትና በብልሃት እየተወጣው ይመስላል። ምክንያቱም እኔም ቢብለው አሳልፎ ለሌላ ሰው ሊሰጣት ይችላል። የፈለግከውን ነገር አድርግ ማለት ምን ማለት እንደሆነ ገብቶሃል እያለ እንግዲህ በአምላክ ሲነግረው ሰምተናል። ይህ ማለት ብፈልግ ግደላት፣ ድፈራት፣ አስፈራርተህ ንብረቱን እንድትፈርምለት አድርግ እንደማለትም ነው። በጣም ያሳዝናል። የዚች ልጅ መጨረሻ ምንድን ነው? ስቃይዋ መቼ ነው የሚያበቃው? ንብረት ኑሯት እንደ ባዳ በቤቷ እየተሰቃየች አንድ ላቁ የሚያኖር ንብረት ኑሯት ንብረቷን ለመቀማት ሩሃ ነፍሷ እስከሚወጣ ስቃይዋን ያበዙባት። መቼ ነው ነፃነቷ የሚታወጀው? መቼ ነው ከዚህ ስቃይ የምትድነው? መቼ ነው እፎይ ብላ በሙሉ ጤንነት ተስተካክላ መብቷን የምታስከብረው? በአምላክ ለእሷ ሲል እህቱ ጋር እየተጋፈጠ ለእሷ ሲል አቶ አለም ጋር እየተጋፈጠ ሁሉም ነገር መጨረሻው ሲያምር ደስ ይላል። ህብስትና በአምላክ መጣመር አለባቸው። የይፍቱና የአቶ አለም ጉዳይ ወደ ቃሊቲ መቀመቅ መውረድ አለባቸው። ለእያንዳንዱ ስቃይ ላበዙባት፣ ለእያንዳንዱ መርዝ ላጠጧት፣ ለእያንዳንዱ ላንቋሸሿት ዋጋ መክፈል አለባቸው። ይፍቱ የሰው ህይወት እቀማለሁ ብላ ጎንበስ ቀና ስትር ትዳሯ ብትንትን ብሎ ንዴትና ብስጭት፣ ጉዳትና ህመም መሰማት አለባት። ሰው ላይ እንደዛ ግፍ ስትሰራ እርቧት አትብ እያለች ሳህኑን ስትቀሟት የህብስትን እሷ በንዴት የሆነ አንድ የጤና ጎደሎ ደርሶባት ስቃይን ብታየው ምን አለ ብሎ መፍረድ ቀላል ቢሆንም አንዳንድ ጊዜ በራሳችን ህይወት ሲደርስ ነው የዚያን ሰው ህመም የምናውቀውና ወይዘሮ ይፍቱ አቶ አለም ከሄርሜላ ጋር የሚለውን ዜና ስትሰማ እንዴት ቦግ እንዳለች አይተናል። ህብስት በአምላክን እንደምትወደው ያውቃሉ። ግን